በገንዘባችሁ ልታደርጉ የምትችሉት በጣም ትልቅ የሚባለው ነገር ምንድን ነው? ምናልባትም መኖሪያ ቤት እገዛበታለሁ፣ ወይንም ደግሞ ስታተስ ክብርን አገኝበታለሁ፣ ዝናዬን ከፍ አረግበታለሁ፣ አሊያም ደግሞ መኪና እገዛበታለሁ ብላችሁ ታስቡ ይሆናል። ሞርጋን ሃውስል ግን ገንዘብ የሚገዛው በጣም ውዱ ነገር እነዚህ አይደሉም፣ ዋናው ነገር ፍሪደም ወይንም ደግሞ ነፃነት ነው ይላል። ለዚህ ነው ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፉ ላይ 15ኛ ወጥመድ ብሎ ያስቀመጠው ዩ ባይ ስታፍ ኤንድ ሴል ዩር ታይም የሚለው። ቁሳቁሶችን ትገዛላችሁ፣ ነገር ግን ጊዜያችሁን ትሸጣላችሁ ነው የሚለው። ሞርጋን ሃውስልም ገንዘባችሁ ሊሰጣችሁ የሚችለው ትልቅ የሚባለው ስጦታ ነፃነታችሁ ነው። ስፔሻሊ ደግሞ የጊዜ ነፃነትን የሚሰጣችሁ ከሆነ እናንተ እድለኛ ናችሁ ይላል። ብዙ ገንዘብ ብናገኝ ግን መጀመሪያ እኛ ማድረግ የምንፈልገው ነገር ምንድን ነው? ልግዠሪየስ የሚባሉ ነገሮችን መግዛት እንጀምራለን። ቅንጡ የተባሉ ነገሮችን እያሳደድን ቅንጡ መኪና፣ ቅንጡ ቤት እንዲህ እያለን የምናልፍ ሰዎች እንሆናለን። ነገር ግን መጀመሪያ ማድረግ ያለባችሁ ጊዜያችሁን መቆጣጠር ነው ይላል። ምክንያቱም እንደ ሰው ልጅ ገንዘብ ወረቀት እንደሆነ እናውቃለን። ገንዘቡ ብቻ ተጠራቅሞ ቁጭ ሲል ደስ አይልንም። ከምንም ነገር በላይ እኛ የምንፈልገው ቁጥጥር ነው። ስለዚህ ያንን ነገር ለመቆጣጠር ነው የምንሞክረው። ስለዚህ ገንዘባችሁም ደግሞ በመጣ ቁጥር እየበዛ በሄደ ቁጥር እናንተ እንድታስቡ የበለጠ ስፔስ ይሰጣችኋል። መተንፈሻ ቦታንም ታገኛላችሁ። መምረጥም የሚባለውን ነገር እያወቃችሁ ትመጣላችሁ። ሰላም ያለውን ህይወት የምትፈልጉ ከሆነና ደስታና እርካታን ማግኘት የምትፈልጉ ከሆነ ዋና ማድረግ የሚጠበቅባችሁ ነገር ህይወታችሁን ኮንትሮል ማድረግ ነው። ህይወታችሁን የምትቆጣጠሩ ሰዎች ከሆናችሁ የበለጠ ደስተኛ የመሆን እድል አላችሁ። በዚህም እንደምንስማማ በጣም እርግጠኛ ነኝ ይላል ሞርጋን ሃውስል። ምክንያቱም አሁን የምትሰሩትን ስራ የምትወዱ አይነት ሰዎች እንኳን ብትሆኑ፣ ደስ እያላችሁ ብትሰሩት እንኳን በራሳችሁ ፍላጎት በፈለጋችሁት ሰዓትና በፈለጋችሁት ጊዜ አለመስራታችሁ እናንተን የሚያናድዳችሁ ወይንም ትንሽም ቢሆን ደስታችሁን የሚነጥቃችሁ ነገር ነው። በየቀኑ ቢሮ መግባት አለባችሁ። ቢያማችሁ እንኳን መቅረት አትችሉም፣ ወይንም ማርፈድ እንኳን አትችሉም። እነዚህ አይነት ነገሮች ያቺን ሳቲስፋክሽን እየመጠጡ እንዲወስዱባቸው ያደርጋቸዋል። በሌላ ሰው ስኬጁል፣ በሌላ ሰው ፕሮግራም መሰረት ነው እየተመራ ያለሁት የሚለው ሀሳብ ይመጣል ማለት ነው። አሁን እንደውም ይህ ጉዳይ በጣም ተባብሷል። የሰው ልጅ ከመስሪያ ቤትም አልፎ ቤቱም ሲገባ ስራ እየሰራ ነው። ስራዬን ላቃልል ይላል፣ አስፈላጊ ጉዳይ ነው ይላል። ከልጆቹና ከባለቤቱ ጋር ማሳለፍ ያለበትን ጊዜ ለስራው እየሰዋ ያለበት ሁኔታ ላይ ነው። ይህ ጫናም ደግሞ እናንተን ዋጋ የሚያስከፍላችሁ ይሆናል። ዋጋም የምትከፍሉት በሰላማችሁ፣ በደስታችሁ ይሆናል። እንደ ፈረንጆቹ አቆጣጠር በ1981 ዓ.ም ሶሻል ሳይንቲስት የነበረው አንገስ ካምፔል አንድ ጥናት አካሂዶ ነበረ። ይህም ጥናት ሃፒነስ ኢን አሜሪካ ይሰኛል። ደስታ በአሜሪካ ሀገር ውስጥ እንደማለት ነው። ታዲያ የጥናቱን ኮንክሉዥን ወይንም ደግሞ መደምደሚያ ምንድን ነበር ካላችሁ፣ አሜሪካ ውስጥ ያለ አንድ ሰው ምንም አይነት ከሚገዛው ቁስ የበለጠ ህይወቱን ኮንትሮል ማድረግ የሚችል ከሆነ፣ የሚቆጣጠር አይነት ሰው ከሆነ የበለጠ ደስተኛ የመሆንና ሰላም የሚሰማው ደህና የመሆን እድሉ ከፍ እያለ ይመጣል። ደስተኛ የሚሆንና የማይሆንን ሰው የምትገምቱት ህይወቱን ይቆጣጠረዋል ወይስ ደግሞ ምን ያህል ቁጥጥሩን አሳልፎ ሰጥቷል በሚለው መለኪያ ማወቅ ትችላላችሁ ይላል። ታዲያ አሁን አንገስ ካምፔል ምን እያለ ነው ካልን፣ በገንዘባችን ቅንጡ የሚባሉ ነገሮችን ከምንገዛ ቤት፣ መኪና፣ ስታተስ ወይንም ደግሞ የተሻለ የሚባል ሰው የሚያስብሉንን ነገሮች ከምናደርግበት ህይወታችንን ለመቆጣጠር ብናውለው፣ ጊዜያችንን እንደፈለግን አድርገን እኛ በምንፈልጋቸው ነገሮች ማሳለፍ የምንችል ከሆነ እሱ የተሻለ ደስታን፣ የተሻለ ሰላምን፣ የተሻለ ደህንነትን ይሰጠናል። ለዚህ ነው ብዙ ጊዜ ፋይናንሻል ፍሪደም ወይንም ደግሞ የገንዘብ ነፃነት በጣም ብዙ ነገርን በመፈለግ ውስጥ ሳይሆን ትንሽ ነገርን በመፈለግ ውስጥ ነው የሚባለው። የሚያስፈልጋችሁን ነገር እየቀነሳችሁ በመጣችሁ ቁጥር የበለጠ ነፃነት እያገኛችሁ ትመጣላችሁ እንጂ የሚያስፈልጋችሁ ነገር በጨመረ ቁጥር አይደለም ነፃ እየሆናችሁ የምትመጡት። ፋይናንሻል ፍሪደም ሲባል፣ የገንዘብ ነፃነት ሲባል በጊዜ ጡረታ መውጣትን እያመለከትን ሳይሆን ጡረታ እንኳን የማያስፈልገውን አይነት ህይወት መኖር ነው። ጊዜያችሁን ስትጠቀሙ እናንተ እንደፈቀዳችሁ ታደርጋችሁ ከሆነ ምንም ጡረታ አያስፈልጋችሁ። ምክንያቱም ጡረታን ብትወጡ እናንተ የፈቀዳችሁትን ነገር ለማድረግ ነው አይደለ? ስለዚህ ጡረታ መውጣቱ ምንም ትርጉም የለውም ማለት ነው። ሞርጋን ሃውስልም እንደተናገረው በጣም ከፍተኛ የሚባለው የሀብት ደረጃ ጠዋት ተነስታችሁ ዛሬ የፈለግኩትን ነገር ከፈለግኩት ሰው ጋር በፈለግኩበት ቦታ እንደፈለግኩ ማድረግ እችላለሁ ማለት መቻል ነው የሚለን። ከዚህ በላይ ሀብትን እንዴትም ብላችሁ ድፋይን ልታደርጉትና ከፍም ልታደርጉት አትችሉም። ጠዋት ተነስታችሁ የምትፈልጉትን ነገር በፈለጋችሁት ሰዓት ከፈቀዳችሁት ሰው ጋር ማሳለፍ እችላለሁ ብላችሁ ካሰባችሁ ቤሲክሊ ፍሪደምን አገኛችሁ ወይንም ደግሞ ነፃነትን አገኛችሁ ማለት ነው። ስለዚህ ምን ጊዜም ቢሆን በአይምሯችሁ ውስጥ ልታስቀምጡት ይገባል። ምን አይነት ሀብት ነው የምትፈልጉት? ብዙ የምትገዛዟቸው ነገሮች ካሉ ምናልባትም ሊጠቅሟችሁ ይችላል። ነገር ግን ከተወሰነ ደረጃ በኋላ አንዴ ምቾት ያለውን ህይወት መኖር ከጀመራችሁ በኋላ ገንዘባችሁ በእናንተ ላይ የሚያመጣው ኤፌክት በጣም ትንሽ ነው ማለት ይቻላል። ስፔሻሊም ደግሞ በደስታችሁ ላይ፣ በእርካታችሁ ላይ።
አንዴ በጣም አሪፍ የሚባል ህይወት መኖር ከጀመራችሁ በቃ ገንዘባችሁ ማክሲመም ሊሄድ የቻለው ርቀት ያ ነው ማለት ነው። ከዛ በኋላ ለሚመጣው ለማንኛውም ነገር ገንዘብ የእናንተን ደስታ አይጨምርም፣ የእናንተንም ሳቲስፋክሽን ወይንም ደግሞ የህይወታችሁን እርካታ ከፍ አያደርግም። ለእርካታና ለደስታ ሌሎች ሰዎችን መመልከት ትጀምራላችሁ። ለዚህ ነው ብዙ ጊዜ ሰዎችን መርዳት በውስጣችሁ እርካታን የሚፈጥርላችሁ። ለሰዎች ያደረጋችሁት ነገር ምናልባትም የገንዘብ ድጋፍም ቢሆን ያ ገንዘብ እነሱን ማስደሰቱን ስትመለከቱ እናንተ ትደሰታላችሁ። ስለዚህ ኢንዳይሬክትሊ ነው እየተደሰታችሁ የምትመጡት ማለት ነው። ሰውን በማስደሰት ሰው የሚፈልገውና የሚመኘውን ነገር ለማሳካት እጅ በመሆን ነው እናንተም በእነሱ ደስታ እየተደሰታችሁ የምትመጡት። የእነሱ እርካታ እናንተን እያረካችሁ ይመጣል። ምክንያቱም ገንዘብ የሆነ ነገር አደረገ ትላላችሁ። ፈገግታቸውን ማየት ትጀምራላችሁ። የእነሱን እርካታ ትመለከታላችሁ። ያ ነው ውስጣችሁን እርካታ እንዲሰማው የሚያደርገው። ከተወሰነ ደረጃ በኋላ የእናንተ ገንዘብ ለእናንተ ዳይሬክትሊ ወይንም በቀጥታ ምንም የሚያመጣላችሁ የደስታ ደረጃ ወይንም ደግሞ ከፍ ያለ እርካታ አይኖርም። ስለዚህ በገንዘባችሁ ልታደርጉ የምችሉት በጣም ትልቁ ነገር ምንድን ነው? የጊዜ ነፃነታችሁን በገንዘባችሁ መግዛት ነው። ገንዘብ ካላችሁ የማትፈልጉትን ስራ የመስራት ግዴታ የለባችሁም። ነፃ ሰው ናችሁ። የፈለጋችሁትን ነገር በፈለጋችሁ ሰዓት ማድረግ ትችላላችሁ። የዛኔ ወደ ህሊናችሁ ትመጣላችሁ፣ ልባችሁንም ትጠይቃላችሁ። እኔ እንደ ግለሰብ ምንድን ነው በዚህ ህይወቴ ውስጥ ማድረግ የምፈልገው ነገር? ያ ነገርስ ይጠቅማል ወይ? ሀገሬን፣ ህዝቤን፣ ቤተሰቦቼን ይጠቅማል ወይ? በዚህ አመለካከት ከተነሳችሁ የእናንተ ገንዘብ በእናንተ ህይወት ላይ በጣም ትልቅ የሚባል ኢምፓክት ይዞላችሁ ይመጣል። ተጽዕኖ ከፍ ያለ ነው። ለዚህ ነው ሞርጋን ሃውስል በጥብቅ እያሳሰበ ገንዘባችሁ ጥሩ ነገሮችን መግዛት ቢችልም ለግዠሪየስ የሚባሉ ቅንጡ የሚባሉ ነገሮችን ቢገዛም እነዛ ነገሮች ከተወሰኑ ጊዜያቶች በኋላ ለእናንተ ኖርማል ይሆናሉ። ወይንም ደግሞ ልክ ሎተሪ እንዳሸነፈ ሰው አድርጋችሁ ተመልከቱት። ሎተሪ ዛሬ ብታሸንፉ ለ6 ወር በጣም ደስተኛ ትሆኑ ይሆናል። ያንን ገንዘብ ይዛችሁ ግን ረጅም ጊዜ ባሳለፋችሁ ቁጥር ያ ገንዘብ ለእናንተ ኖርማል ይሆናል። በቃ የተለመደ ነዋ። ስለዚህ ያ ስፓይክ ይወርዳል። የደስታችሁ መጠን በጣም ከፍ ብሎ ከነበረ ወደ ነበረበት ቦታ፣ የእርካታም ነጥባችሁ በጣም ከፍ ብሎ ከነበረ ወደ ነበረበት ቦታ ይመለስና ሁሉም ያው ነው ትላላችሁ። ስለዚህ ሁሌም ቢሆን ብልህ የሆኑ ምርጫዎችን እየወሰናችሁ ማለፍ መቻል አለባችሁ ማለት ነው። ስለ ብልህነት ካወራን አይቀር ግን ረጅም ርቀትን የምታስቡ ሰዎች መሆን አለባችሁ ብሏቸዋል ሞርጋን ሃውስል። አሁን ግን በረጅም ርቀት የሚያሸንፍ ሰው መሆን መቻል ይጠበቅባችኋል ይላል። ምን ማለት ይሆን ካላችሁ ነገሮች በጣም ከባድ የሚባሉበት ሁኔታ ላይ ራሳችሁን ታገኙት ይሆናል። ምናልባትም ያሰባችሁት ነገር ባሰባችሁት መንገድ አልሄደም። ያቀዳችሁት ነገር እንዳለ ትርምስምስ ውስጥ ገብቷል እንበል። በዛ ጊዜ የእናንተ ማንነት የወደፊቱን ማንነታችሁን እየቀረጸላችሁ ያልፋል። በችግርና በመከራ ጊዜ ያለው ማንነታችሁ የማይሰበር ከሆነ ፕላናችሁ ሲሰራ፣ እቅዳችሁ ወይንም ስትራቴጂያችሁ በሚሰራበት ሰዓት ላይ እናንተ እስከ ዛሬ ድረስ ስታቅዱ የነበረውን መድረስ እፈልጋለሁ ብላችሁ ያሰባችሁበት ቦታ ላይ እንድትደርሱ ያደርጋችኋል። ታዲያ በዚህ ጉዞ ላይ በዚህ ሂደት ላይ በጣም ከባድ የሚያደርግባችሁ ነገር ምንድን ነው ካላችሁ በዛ በመከራ ወቅት ውስጥ ያሰብኩት ያቀድኩት ነገር ይሳካል ብሎ ማመንና በዛ መንገድ ላይ መቀጠል በጣም ከባድ ነው። የማይበገር ሰው ነው መሆን ያለባችሁ። በቃ ምንም ቢመጣ በዚህ ፕላን መሰረት በዚህ እቅድ መሰረት እንቀሳቀሳለሁ ልትሉ ይገባል። ያንን ማድረግ የምችሉ አይነት ሰዎች ከሆናችሁ ህይወታችሁ ኮምፓውንድ እያደረገ ይሄዳል። ልክ ገንዘባችሁ ኢንቨስት ከተደረገ በኋላ እጥፍ ድርብ እየሆነ እንደሚሄደው ሁሉ የእናንተም ህይወት ደግሞ እጥፍ ድርቡን ከፍ እያለ እየተሻሻለ እያማረበት ይመጣል ማለት ነው። ከዚሁ ጋር አያይዞ ሞርጋን ሃውስል 16ኛው ወጥመድ ገበያውን መገመት አለብኝ ብላችሁ ታስባላችሁ። You expect the market to be predictable ይላል። በህይወታችሁ ውስጥ በጣም አስፈላጊና ጠቃሚ የሚባሉት ውሳኔዎች የሚመጡት በተጨማሪም ክስተቶችም ካልናቸው የሚከሰቱት መቼ ነው ካላችሁ ባልገመታችሁት ባልጠበቃችሁት ሰዓት ላይ ነው። ለዚህ ነው በጣም ሀያልም የሚያደርጋቸው ኃይልን ይዘው ተቆናጠው የሚንቀሳቀሱትም ሰርፕራይዝ ስለሆኑባችሁ ነው። ለእናንተ አዲስ ነገር ነው። አብዛኛውም ኢንቨስተር የሚሸወደው እዚህ ጋር ነው ይለናል ሞርጋን ሃውስል። ምክንያቱም ሂስትሪን ወይንም ደግሞ ታሪክን ወደ ኋላ ስላጠኑ ብቻ ፕሬዲክት ማድረግ የሚችሉ ወይንም መገመት የሚችሉ ይመስላቸዋል። ለዚህ ነው ሞርጋን ሂስቶሪያንስ አስ ፕሮፌትስ ብሎ የሚጠራቸው። ታሪክን የሚያጠኑ ነብዮች ነው የሚላቸው። ይህም ትልቅ ወጥመድ ነው ይለናል። ታሪክ ማለት ወደ ኋላ ተመልሰን የምናነበው የምናጠነው፣ ለውጥን ብንፈልግ በዚህ መንገድ እስካሁን ሰርቷል በዚህ መንገድ እንሄድ ብለን የምንገመግምበት ነው። ቤሲክሊ የወደፊታችን ካርታ ሊሆን ይችላል ብለን እናስባለን። ነገር ግን በፋይናንስ ውስጥ ይህ ጨዋታ አይሰራም። ምክንያቱም ገበያው ላይ የሚመጡ በጣም ትላልቅ የሚባሉ ለውጦች በታሪክ ተገምተው የተደረሱባቸው አይደሉም። አዳዲስ ሪስኮች አሉ፣ አዳዲስ ቴክኖሎጂዎች አሉ፣ አዳዲስ አስደንጋጭ የሚባሉ ነገሮች ይፈጠራሉ። በእነዚህ ነገሮች መካከል ነው እንግዲህ አዳዲስ የሚባሉ ታሪኮች እየተጻፉ
እየጻፉ የሚያልፉት። የድሮ አይደገምም። ሞርጋን ሃውስል ይህንን ሲናገር ግን ሂስትሪን ሙሉ ለሙሉ እርሱ እያለ አይደለም፣ ወይንም ደግሞ ታሪክን መዘንጋት አለብን እያለ አይደለም። ታሪክ ይጠቅመናል። ብዙ መጥፎ ነገሮች ሲፈጠሩ ሰዎች እንዴት ሪያክት እንደሚያደርጉ፣ እንዴት ምላሽ እንደሚሰጡ የምንመለከትበት መንገድ ነው። ኢኮኖሚው ጥሩ ባልሆነበት ሰዓት ላይ ሁሉም የሰው ልጅ መደናገጥ ይጀምራል። ያንንም ደግሞ በሚያደርገው ተግባር ትመለከቱታላችሁ። በጣም አሪፍ የሚባል ኢኮኖሚ ላይ ደግሞ ሁሉም ሰው ስግብግብ ይሆናል። ሂስትሪ ወይንም ደግሞ ታሪካችንም ሂዩሚሊቲን ይሰጠናል፣ ትህትና። ባለፉት ጊዜያቶች በድንገት የተከሰቱት ነገሮች፣ በዓለም ኢኮኖሚ ላይ የተፈጠሩት ነገሮች በድንገት እንደመጡት ሁሉ ወደፊትም በድንገት እንደሚመጣ እንድናስብ ያደርገናል። አዳዲስ ቴክኖሎጂዎች ይፈጠራሉ። አዳዲስ አደጋ ብለን ወይንም ትሬት ብለን የምንይዛቸው ነገሮች ይኖራሉ። ዓለምም ደግሞ እየተለዋወጠች ትመጣለች። ስለዚህ ምንን መገመት እንዳለብን ላናቅ። ለዚህ ነው ታሪክን ብቻ ተመልክተን መንቀሳቀስም አንችልም። የወደፊቱ ልክ ያለፈው እንዳልተገመተው ሁሉ ይሄኛውም እንደማይገመት ማወቅ መቻል አለብን። ድንገት ነው የሚመጣው። ስለዚህ ታሪክን የምትጠቀሙት ፕሬዲክት ለማድረግ ወይንም ለመገመት ለመተንበይ ሳይሆን፣ ነገር ግን እነዛ በጣም መጥፎ የሚባሉ ነገሮች ቢፈጠሩ እንኳን እንዴት ነው ያንን ጊዜ የማልፈው? ምን አይነት ማይንድሴት፣ ምን አይነት አመለካከት ያስፈልገኛል? እንዴት ነው ተረጋግቼ ፓኒክ ሳላረግ ሳልደናግጥ ያንን ጊዜ ማለፍ የምችለው ብላችሁ ማሰብ እንድትችሉ ነው የሚያደርጋችሁ። ምክንያቱም በላይፍም ወይንም በህይወታችን ውስጥም በኢንቨስቲንግም በጣም አስፈላጊ የሚባለው ነገር መረጋጋት ይባላል። መረጋጋት ምንጊዜም ቢሆን እርግጠኛ ከመሆን የተሻለ። ወደ 17ኛው ወጥመድ አለፍን። you forget that you will change ይላል። እንደምትቀየሩ ትረሳላችሁ ነው የሚለው። ከዛሬ 10 ዓመት በኋላ ምን እንደምትፈልጉ ከአሁኑ መተንበይ የምትችሉ ይመስላችኋል። ነገር ግን ከዛሬ 10 ዓመት በኋላ ምን እንደምትፈልጉ በፍጹም መገመት አትችሉ። ይህም ደግሞ ስህተት ነው ወይንም እንዲህ ሊሆን አይገባም ልላችሁ አይገባም። የሰው ልጅ ስለሆንን የሚያጋጥመን ነገር ነው። ሁሉም ሰው ላይ አለ። ሳይኮሎጂስቶች ይህንን the end of history illusion ይሉታል። እስከ ዛሬ ድረስ ባለፉት ታሪኮቻችን ምን ያህል እንደተለወጥን ልብ እንላለን። እንዲህ የምለወጥ አይመስለኝም ነበር ብለንም እናስባለን። ነገር ግን ወደፊት የሚመጣውን ለውጥ ስናስበው አይ እኔ እኮ እንደዚህ አይነት ሰው ነኝ፣ በቃ እንደዚህ አይነት ህይወት ብፈልግ ነው እንላለን። እስከ ዛሬ ድረስ ያደረግነው ለውጥ ያስገርመናል። ወደፊት ግን ሊመጣ የሚችለው ለውጥ እኛ ዝቅ አድርገን እንድንገምተው ነው የሚያደርገን። ከዚህ በኋላስ ብዙ የምንለውጥ አይመስለኝም፣ በቃ ቺቺ ነገር ብፈልግ ነው ከዚህ በላይ አልሄድም እንላለን። ነገር ግን ብዙ ለውጥ አሁንም ይመጣል። ስለዚህ አሁን ስለ ራሳችሁም ስለ ህይወታችሁም ማሰብ መጀመር ትችላላችሁ። አሁን ላይ ፐርማነንት ነው ወይንም ደግሞ ዘላቂ ነው የምቀይረው አይደለም ብላችሁ የምታስቡትን ግብም ሊሆን ይችላል፣ ማንነታችሁንም ሊሆን ይችላል። ምንም አይነት ነገር አስቡና ከዛሬ 10 ዓመት በኋላ እንዴት ሊቀየር እንደሚችልም ደግሞ ትንሽ የሚባል ክፍት ቦታ ተውለት። ለዚህ ነው የረጅም ዓመት እቅድ የሚባል ነገር በፍጹም የማያስፈልገው። አሁን ላይ ቁጭ ብሎ የሚያቅደው ሰው ወደፊት የሚሆነው ሰው አይደለም። ስለዚህ አሁን ላይ እናንተ የሆናችሁት ሰው ወደፊት የሚሆነው ሰው የሚፈልገው ነገር ላይሆን ይችላል። አሁን ላይ ልጅ አልፈልግም፣ ልጅ መውለድ ምንም አይሰራልኝም ብላችሁ የምታስቡ ትኖራላችሁ። ብዙ ገንዘብም አልፈልግም ብላችሁ ታስቡ ይሆናል። ከዛሬ 10 ዓመት በኋላ ግን ሁለቱም ነገሮች የሚፈልግ ሰው ሆናችሁ ትገኛላችሁ። ስለዚህ አሁን ላይ ሆናችሁ የረጅም ዓመት እቅድ መታወጡ ከሆነ ባታወጡ ጥሩ ነው። ነገር ግን ካወጣችሁም ቢያንስ ትንሽ የሚባል ስፔስ መተውን ልመዱ። ይህ ማለት ምን ማለት ነው? ከጥቂት ዓመታት በኋላ ምናልባት ይህንን ነገር ልፈልግ እችላለሁ፣ ምናልባት ይህንን ነገር ላስብ እችላለሁ ብላችሁ አቅዱ። አለበለዚያ የሆነ የህይወት ደረጃ ላይ ስትደርሱ ስታክ ታደርጋላችሁ። እሺ ከዚህ በኋላ ወዴት ልሂድ ብላችሁ ነው በህይወታችሁ ግራ የምትጋቡት። ህይወታችሁ በጭንቀትም የተሞላና በጸጸት ስሜት ውስጥ ደግሞ ተቀብራችሁ የምትኖሩ አይነት ሰዎች መሆን የለባችሁ። ስለዚህ የአሁኑን ማንነታችሁን ከወደፊት ጸጸት እንዴት ላድነው እችላለሁ ካላችሁ ሞርጋን ሃውስል ትናንሽ የሚባሉ ምክሮችን ይተውልናል። የመጀመሪያው ትላልቅ ከሚባሉ ፋይናንሽል ኮሚትመንቶች ራሳችሁን ማራቅ ጀምሩ ይላል። ይህ ማለት ብዙ የሚባል ገንዘብ የሚፈልጉ ትላልቅ ነገሮች ምናልባትም አሁን ላይ ያስፈልጓችሁ ይችላሉ ነው የሚለን። በጣም ቆጣቢ ሆኜ ህይወቴን እኖራለሁ ብላችሁ ህይወታችሁን በጭንቀት ውስጥ ለመኖር አታስቡ። ለሀብትም ብላችሁ ራሳችሁን የምትገሉ አይነት ሰዎች እንዳትሆኑ። ዘመናዊ ሰልጠን ያለን ህይወት ለመኖር ሞክሩ። በቃ በስራ ሰዓት ስራ ነው። ከቤተሰብ ጋር ጊዜ ማሳለፍ ስትፈልጉ ደግሞ ከቤተሰብ ጋር ጊዜና ሰዓት ለሚያስፈልጋቸው ነገሮች ጊዜያችሁንና ሰዓታችሁን መስጠት ማለት ነው። ህይወታችሁን በተለያዩ አቅጣጫዎች መሄድ እንደምትችሉ አድርጋችሁ ልትመለከቱ ትችላላችሁ። በአንዱ አቅጣጫ ብቻ ከሄዳችሁ ምናልባትም መቀየር ያለበት ነገር ካለ ልትቸገሩ የምትችሉበት ሁኔታ ይፈጠራል። ብዙ ጊዜ ጸጸትም የሚመጣው እዚች ነጥብ ላይ ስትደርሱ ነው። 18ኛውና የመጨረሻው ትራፕ ወይንም ደግሞ ወጥመድ you copy people who are not playing your game ይላል። ገንዘባችሁን ለማጣት በጣም ፈጣን የሚባለው መንገድ ምንድነው ካላችሁ ለእናንተ ያልተባለን ምክር ተቀብላችሁ መተግበር ነው።
በአሁኑ ዘመን ደግሞ ይሄ ነገር በጣም እየበዛ የመጣበት ጊዜ ላይ ነን። የሆነ ሰው በዚህ አይነት ስራ ውስጥ በጣም ትልቅ ገንዘብ አገኘ ይባላል። ስለዚህ ዘላችሁ እናንተ የዛ ነገር አባል የዛ ነገር አካል ለመሆን ትፈልጋላችሁ። ዩቲዩብ ያዋጣል ሲባል ወደ ዩቲዩብ፣ ፎሬክስ ያዋጣል ስትባል ወደ ፎሬክስ። በቃ እናንተ አንድ ቦታ ሳትይዙ ሰው ወዳለው ቦታ ሰው የሚጫወተውን ጨዋታ እያያችሁ እንደ ሰው ልሆን ስትሉ ነው የምጠፉት። በፋይናንስ ዓለም ውስጥ አንድ ትልቅ ሕግ አለ። እናንተ የምትጫወቱትን ጨዋታ በደንብ አድርጋችሁ ማወቅና መለየት አለባችሁ። ከዛም ጨዋታ ነቅሎ የሚያወጣችሁ ምንም አይነት ጨዋታ ሊኖር አይገባም። ሰዎች ሌላ ጨዋታ እየተጫወቱ በዛ ጨዋታቸው በጣም እንከን የለሽ የሚባል አይነት አጨዋወት ቢኖራቸውም በጣም ስኬታማ ቢሆኑም እናንተ ወደዛ ልትሄዱ አይገባም። ሁሉም ሰው የተለያየ ታይሚንግ አለው። ሁሉም ሰው የተለያየ ግብ አለው። ሁሉም ሰው የተለያየ ስትራቴጂ ይዞ ነው እየተንቀሳቀሰ ያለው። ስለዚህ ለእናንተ የወጣው ስትራቴጂ ለሰው አይሆንም። ለሰው የተሳካለት ነገር ለእናንተ ይሳካል ማለትም ደግሞ አይደለም። ይህ በምትሰሩት ስራ ላይ ብቻ ሳይሆን በምታወጡትም ወጪ ላይ ነው። ሰዎች ቤት ሲገዙ ታያላችሁ፣ እኔም ቤት ልግዛ ትላላችሁ። ሰው መኪና ሲቀይር ታያላችሁ፣ ቆይ እኔም ልቀይር ትላላችሁ። የእነሱን ግብ፣ የእነሱን ታይሚንግ፣ የእነሱን ስትራቴጂ ምንም የምታውቁት ነገር የለም። ሶሻሊ ድሪቨን ሆናችሁ አትንቀሳቀሱ። ማህበረሰቡ እናንተን ሊገፋችሁ አይገባም። በራሳችሁ መንገድ፣ በራሳችሁ እቅድ፣ በራሳችሁ ስትራቴጂ፣ በራሳችሁ ግብ ልትመሩ ይገባል፣ የራሳችሁን የሚባል ህይወት ለመኖር። ስለዚህ የራሳችሁን ግብ አውጡ፣ የራሳችሁን ጨዋታ አምጡ። ለእናንተ ያልሆነውንም ደግሞ ምክር ማስወገድን ልመዱ። በሞርገን ሃውስል የተጻፈውን ዘ ሳይኮሎጂ ኦፍ መኒ የተሰኘውን መጽሐፍ በ4 ክፍሎችን በዚህ አድርጌ አቅርቤላችኋለሁ። እንደወደዳችሁ ተስፋ አረጋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።